በአሜሪካ እርዳታ ስረዛ ምክንያት በሚቀጥሉት 5 ዓመታት የ14 ሚሊዮን ሰዎች ሕይወት ሊያልፍ እንደሚችል ተገለጸ። የውጭ ሀገር ዜጎች በአንድ ጊዜ ከአንድ በላይ መኖሪያ ቤት እንዳይኖራቸው የሚከለክለው አዋጅ መጽደቁ ተሰምቷል። ሳፋሪኮም ኢትዮጵያ የደንበኞቼ ቁጥር 10 ሚሊዮን ደርሷል አለ። ጤና ይስጥልን። ከላይፍ ሚዲያ ያስተዋወቅናችሁ መረጃዎች ልናቀርብላችሁ ነው። ላይፍ ሚዲያ ለኑሮና ህይወታችሁ ጠቃሚ የሆኑ መረጃዎችን ያቀርባል። ላይክ፣ ሼር እና ሰብስክራይብ በማድረግ መረጃው ብዙዎች ጋር እንዲደርሱ እንድታደርጉም እንጠይቃለን። ፕሬዚዳንት ዶናልድ ትራምፕ አሜሪካ ለውጭ ሰብዓዊ እርዳታ ትሰጥ የነበረውን የገንዘብ ድጋፍ መሰረዛቸው በሚቀጥሉት 5 ዓመታት ተጨማሪ 14 ሚሊዮን ሰዎች ሕይወት እንዲያልፍ ሊያደርግ እንደሚችል ዘ ላንሴት የተባለው ተቋም የሕክምና ሪፖርት ጠቆመ። ካለዕድሜያቸው ሕይወታቸው ከሚያልፉት ውስጥ ሲሶ ያህል ሕፃናት መሆናቸውን የጥናቱ ግኝት አሳይቷል። የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ባለፈው መጋቢት የፕሬዚዳንት ትራምፕ አስተዳደር በአሜሪካ ዓለም አቀፍ ተራድኦ ድርጅት USAID የሚሰጡ 80 በመቶ መርሃ ግብሮችን ረዙን ተናግረዋል። ከጥናቱ ጸሐፊዎች መካከል አንዱ የሆኑት ዴቪድ ራስላ ለበርካታ ዝቅተኛና መካከለኛ ገቢ ላላቸው ሀገራት ውጤቱ ከዓለም አቀፍ ወረርሽኝ አሊያም ከግዙፍ ግጭት ጋር የሚነጻጸር ነው ብለዋል። የረድኤት ድጋፉ ባለፉት 2 አስርተ ዓመታት በተጋላጭ ህዝቦች ጤና ላይ የታየው እድገት በአፋጣኝ እንዲገታ ወይም ወደ ነበረበት እንዲመለስ አደጋ ደቅኗል ሲሉ በባርሴሎና ዓለም አቀፍ ጤና ኢንስቲትዩት ተመራማሪ የሆኑት ዴቪድ ራስላ አክለው ተናግረዋል። ሪፖርቱ የወጣው የዓለም መሪዎች በስፔን በመንግስት ድርጅት የተመራና ከ10 ዓመታት በኋላ ግዙፍ የሆነው ጉባኤ ከመካሄዱ አስቀድሞ ነው። ከ133 ሀገራት የተገኘ መረጃን የተመለከተው የተመራማሪዎች ቡድን በግመታው እንደ አውሮፓውያኑ አቆጣጠር ከ2001 እስከ 2021 ድረስ በማደግ ላይ ባሉ ሀገራት የዩኤስኤድ ድጋፍ 91 ሚሊዮን ሰዎችን ከሞት የታደገ ነው። ተመራማሪዎች ከወራት በፊት በአሜሪካ መንግስት ይፋ የተደረገው 83 በመቶ ድጋፍ መቀነስ የሞት ምጣኔን ከፍ እንደሚያደርግም ግምታቸውን አስቀምጠዋል። በሚቀጥሉት 5 ዓመታት የእርዳታ መሰረዙ ሕይወታቸውን መታደግ እየተቻለ 14 ሚሊዮን ሰዎች ወደ ሞት ያመራሉ ብለዋል። ይህ አሃዝ ከ5 ዓመት በታች የሆኑ 4.5 ሚሊዮን ህጻናትን ጨምሮ ሲሆን ይህም ማለት እስከ 700 ሺህ ህጻናት በየዓመቱ ሕይወታቸው ያልፋል ማለት ነው። ከዚህ ቀደም በቢሊዮነሩ ኤለን መስክ ይመራ የነበረው የትራምፕ አስተዳደር ወጪ ቅነሳ መስሪያ ቤት የፌዴራል ሰራተኞችንም የመቀነስ ዓላማ የሰነቀ ነው። መስሪያ ቤቱ USAID ለዘብተኛ መርሃ ግብሮችን ደግፏል በሚል ወቀሳም አቅርቧል። የዓለም ከፍተኛ የሰብአዊ ድጋፍ አቅራቢ የሆነችው አሜሪካ ከ60 በላይ በሚሆኑ ሀገራት በአመዛኙ በወኪሎች በኩል እርዳታ ሰጥታለች። የውጭ ጉዳይ ሚኒስትር ሩቢዮ በእርሳቸው መስሪያ ቤት ስር የበለጠ ውጤታማ ሆነው የሚተዳደሩ 1000 የሚሆኑ መርሃ ግብሮች እንደሚቀጥሉ ተናግረዋል። የመንግስታቱ ድርጅት ሰራተኞች መሬት ላይ ያለው እውነታ እንዳልተሻሻለ ይናገራሉ። ባለፈው ሳምንት አንድ የመንግስታቱ ድርጅት ኃላፊ የአሜሪካ እርዳታ መሰረዙን ተከትሎ በኬንያ የስደተኞች ጣቢያ የምግብ ክፍፍል ወይም ራሽን በመቀነሱ በመቶ ሺዎች የሚቆጠሩ ሰዎች እየተራቡ ነው ብለዋል። በኬንያ ሰሜን ምዕራብ በሚገኘው ካኩማ ሆስፒታል ቢቢሲ በከፍተኛ የምግብ እጥረት የተጎዳችና ቆዳዋ የተሸበሸበ ህፃን ተመልክቷል። በዘገባው እንደጠቀሰው የውጭ ሀገር ዜጎች በትንሹ $150,000 በማውጣት የማይንቀሳቀስ የመኖሪያ ቤት ባለቤት እንዲሆኑ የሚፈቅድ አዋጅ ጸድቋል። የሕዝብ ተወካዮች ምክር ቤት የውጭ ሀገር ዜጎች የማይንቀሳቀስ የመኖሪያ ቤት ባለቤት የመሆን መብት አዋጅን አጽድቋል። ከአዲስ አበባ ውጪ መስራት ቢፈልጉ በወጣው መመሪያ መሰረት ክልሎች ተፈጻሚ እንደሚያደርጉም ተገልጿል። የውጭ ሀገር ዜጎች ወደ ኢትዮጵያ ገብተው በመኖሪያ ቤት ባለቤትነት ላይ ኢንቨስት እንዲያደርጉ የተቀመጠው አነስተኛ የገንዘብ መጠን $150,000 ነው ተብሏል። አንድ የውጭ ሀገር ዜጋ የሊዝ ዋጋውን ጨምሮ ለአንድ መኖሪያ ቤት ግንባታ ሙሉ ዋጋ ወይም ለመኖሪያ ቤት ግዢ የሚመድበው አነስተኛ የገንዘብ መጠን ከ$150,000 ያነሰ ሊሆን አይችልም ተብሏል። $150,000 ሆኖ የተቀመጠው አነስተኛ የገንዘብ መጠን በጊዜ ሂደት እየተሻሻለ እንደሚሄድም ተመልክቷል። ማንኛውም የውጭ ዜጋ በማንኛውም ሰዓት በአንድ ጊዜ የሚኖረው የመኖሪያ ቤት ቁጥር አንድ ብቻ መሆኑ የተቀመጠ ሲሆን ሚኒስቴሩ ከሀገር ጥቅም አንጻር አስፈላጊ ሆኖ ሲያገኘው ይህን ቁጥር በመመሪያ ማሻሻል ይችላል ተብሏል። የመኖሪያ ቤት ባለቤት የሆነ የውጭ ሀገር ዜጋ ለግለሰብ ወይም ለቤተሰብ የማከራየት መብቱ እንደተጠበቀ ሆኖ መኖሪያ ቤቱ ለንግድ ዓላማ መዋል የተከለከለ መሆኑም በአዋጁ ተቀምጧል። ይህ የተገለጸው በምክር ቤቱ የከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ በአዋጁ ዙሪያ ከምክር ቤቱ አባላት ለቀረቡ ጥያቄ ምላሽና ማብራሪያ በተሰጠበት ወቅት ነው። መሬት የመንግስትና የህዝብ እንደመሆኑ ለኢንቨስትመንት የሚመጡ ዜጎች መሬቱን የመሸጥና የመለወጥ መብት የላቸውም ተብሏል። የውጭ ሀገር ዜጎች በመኖሪያ ቤት ባለቤትነት ላይ ኢንቨስት እንዲያደርጉ የቀረበው የገንዘብ መጠን ዝቅተኛ በመሆኑ ወደ ኢትዮጵያ በብዛት ሊገቡ
ስለሚችሉ የሰው ቁጥሩ በሀገር ውስጥ እንዲጨምር ሊያደርግ ይችላል የሚል ጥያቄ ከአባላቱ ተነስቷል። የአገልግሎት ፍቃዱን ከተረከበ 4 ዓመት የሞላው ሳፋሪኮም ኢትዮጵያ በሀገሪቱ ዙሪያ ያሉ ንቁ ደንበኞቹ ቁጥር 10 ሚሊዮን መድረሳቸውን ተናገረ። የተቋሙ ዋና ስራ አስፈጻሚ እንዳሉት የቴሌኮም ኩባንያው በኢትዮጵያ የቴሌኮም አገልግሎት መስጠት ከጀመረ 4 ዓመታትን ያስቆጠረ ሲሆን በእነዚህ 4 ዓመታት ውስጥ ከ300 ቢሊዮን ብር በላይ መዋለ ንዋይ ወጪ አድርጓል። የ90 ቀናት ንቁ ደንበኞችን ቁጥር ሲያስታውቁም 10 ሚሊዮን ደርሷል ያሉ ሲሆን 7.1 ሚሊዮን የሞባይል ዳታ አገልግሎት ተጠቃሚዎች መኖራቸውንም ተናግረዋል። አክለውም አሁን ላይ ኩባንያው 900 ሰራተኞች ሲኖሩት ከነዚህ ውስጥ 97 በመቶ የሚሆኑት ኢትዮጵያውያን መሆናቸውን በመግለጽ በተጨማሪም ከ20 ሺህ በላይ ለሚሆኑ ሰዎች ተዘዋዋሪ የስራ ዕድል መፍጠሩንም ተናግረዋል። ሳፋሪኮም ኢትዮጵያን በየቀኑ 31 ሺህ አዳዲስ የአገልግሎት ተጠቃሚ ደንበኞች እየተቀላቀሉት መሆኑንም ተናግረዋል። በአሁኑ ሰዓት ካሉት ደንበኞች 75 በመቶዎቹ በቋሚነት አገልግሎቱን እየተጠቀሙ መሆኑንም ዋና ስራ አስፈጻሚው ጨምረው ተናግረዋል። ስራ አስፈጻሚው ሲናገሩ በዚህ 4 ዓመት ውስጥ ችግር ሆኖብን የቆየው ተፎካካሪያችን በመንግስት ባለቤትነት ያለ መሆኑ ነው ብለዋል። ሳፋሪኮም ኢትዮጵያ $3 ሚሊዮን ለኢትዮ ቴሌኮም ለመሰረተ ልማት ኪራይ እንደሚከፍል የገለጹት ዋና ስራ አስኪያጁ ኩባንያው የሚጠበቅበትን ግብር እስካሁኑ ሰዓት ድረስ በቴሌብር እንደሚከፍል ተናግረዋል ሲል የዘገበው አሃዱ ነው። ከላይፍ ሚዲያ ለዕለቱ ያዝናቸው መረጃዎች እነዚህ ነበሩ። ማንኛውም አስተያየትና ጥያቄዎቻችሁን በኮሜንት መስጫው ስር አስቀምጡልን። ሰብስክራይብ፣ ላይክ እና ሼር አድርጉ። አብራችሁን ስለነበራችሁ እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ በያላችሁበት ሰላም ሁኑ።